በጣም ጤና ይስጥልኝ የቲክቶክ ቤተሰቦች፣ ዛሬ እንግዲህ በሆነ በአሳዛኝ ታሪክ ነው ወደ እናንተ የመጣሁት። እምነት ሰሚነው አካሉ እባላለሁኝ። አሁን ከምሽቱ 7 ሰዓት ከ35 ደቂቃ ላይ እንግዲህ ፍቅሩ አብጤ የሚባለው እንግዲህ ተዋናኝ ፍቅሩ አብጤ ወይም አርቲስታችን እሱ ቤት አንድ በጣም መረዳት ያለባት ሀያት ከድር የምትባል ልጅ የእሷን ታሪክ በዚህ ሰዓት ላይ ላይቭ ላይ እየተነጋገርን ነው የምንገኘው በእሷ ጉዳይ ላይ እና እስቲ እንደው እባካችሁ ምናልባት እሷን መርዳት መደገፍ የምችሉ ከሆነ የእሷን ሙሉ ታሪክ ሰምተን ተመልሰን እስቲ ድጋፋችሁ እንድታደርጉላት ስንል በትህትና እጠይቃለሁ። ስልኳን እዛው እራሷ ትናገራለች። እዚህ ላይ ሀያት ከድር የሚል የቲክቶክ አድራሻ ላይ ነው ያለችው። በጣም ችግር ውስጥ የምትገኝ ነች። ብዙ ሰው እየተረባረበ ነው እሷን ለመርዳት። መታከም አለባት። ከእሷ ሙሉውን ነገር ሰምተን እንመለስና ሙሉውን ሰምታችሁ ማድረግ ያለባችሁን ነገር አድርጉ። እምነት ሰሚነው አካሉ ነኝ። አብራችሁን ቆዩ። እሺ ሪከርድ አድርጉ። ፎቶዋን ሰሚነው እምነት ሰሚነው ፎቶዋ እዛች አላርም ሃይማኖት ጋር አለ፣ ፊዚዮቴራፒ ሃይማኖት ጋር አለ። እሱ ነው እዚህኛው ትልቁ ላይ ትለጥፉታላችሁ። ፎቶዋን ላኪላቸው። እሺ ኦኬ። መጣሽ በቪዲዮ ኦኬ። ተኝታለሽ። ልጅቷ ቪዲዮ አታነሳሽም። ወደላ አጋዥሽ ቀስቅሻትና ትቅረጽሽ እንደምን ማርክ ሰነሽ ቤት እሷን ሰውን የቀጠረላት እንድትከታተላት ታስጨንቂያት። አሁን ቀጥ የራስ ሻውሽ እስከዛ አካውንትሽን ንገሪያቸው እባካችሁ። ሪከርድ የምታደርጉ ከነ አካውንቷ ጻፉ። አሁን ከነስምሽ ያመነሽን ነገር ሁሉንም ነገር ተናገሪ። እኔ ሚዩት አድርጌያለሁ። ልክ ነው ያል ሚስ እንደዛ ይመስላል። ሁላችሁም ሪከርድ አድርጋችሁ እኔ ሚዩት ላድርግ። ጀምሪ ታለምሽ። ሰላም እንዴት ናችሁ? ያው ሀያት ከድር እባላለሁ። ሁላችሁም በቲክቶክ ላይ ታቁኛላችሁ። ዛሬ መታመም ከጀመርኩ በአልጋ ላይ ከቀረው 5 ወር ሆኖኛል። መጀመሪያ ጅምር ወድቄ ነው፣ ከፎቅ ላይ ወድቄ ነው። ስፓይናል ኮርዴ ነበር የተጎዳው። አሁን ደግሞ የጀርባ አጥንቴ ላይ አንደኛ የሚቀዳ ነገር አለ ብለዋሉ፣ ሁለተኛ ደግሞ ኢንፌክሽን ፈጥሯል አሉ። የአጥንት ቲቪ ፈጥሯል ብለዋሉ። የሁሉ ነገር አለብኝ። አስቸኳይ ሕክምና ካላገኘሁ ለህይወቴ አስጊ እንደሆኑ ነው የነገሩኝ። አሁን ደግሞ እጅም መታዘዝም ብያለኝ እየመጣ ነው። በመጀመሪያ የነበርኩበት ሁኔታ በጣም ከባድ ነበር። ምክንያቱም የሚያጸዳዳኝ ሰው አልነበረም። በጣም ይከብድ ነበር። ክብር ለሱ ይሁን። አሁን ግን ቢያንስ አጋዥ ቀጥረውልኛል። ከሰው ቤት አወጥቶ እቃ ገዝተውልኝ እንደ ሰው በራሴ ቤት መተኛት ጀምሬያለሁ። ግን ሕክምና ያስፈልገኛል። በቻላችሁት አቅም ከጎኔ እህት ወንድሞቼ እምነት ሳይለያችሁ ከጎኔ ቆማችሁ እንድቆም ብትረዱ ደስ ይለኛል። እኔም ማየትም ፈልጉ ያለሁት ጀማ አንድ ነው። ጀማ አንድ ነው የምኖረው። ሰፈሩን አላውቀውም። እንዲህ ብዬ ለማስረዳት ሰፈሩን አላውቀውም። ስልኬ 09 64 47 02 15 አካውንት ቁጥሬ ደግሞ 1073 37 13 19 8 ሀያት ከድር እባላለሁ። ለጊዜው እስከዛ ፍሬ የእሷን ጉዳይ ንገሪ። አንድ ፍሬ እስከዛ አንቺ ደግሞ የእሷን ጉዳይ ንገሪ። እሷ የምታስታምማት ፊዚዮቴራፒስት ትባላለች። ፍሬ ቀጥይ።
ሪከርዱን ቀጥሉ። ሰላም ሀያት ከድር እንደ አጋጣሚ ቲክቶክ ላይ እንደዚህ አየናት። ቤቷ ድረስ እኔ ሙሉ አለም መርቲ የምንባል 2-3 ሴቶች አንድ ላይ ሄደ አየናት። ላስቲክ ቤት ነበር ሰው አስጠግቷት የምትኖረው። ሽንቷን መቆጣጠር አትችልም። ሰገሯንም እንደዛ እግዚአብሔርን የፈራ ሰው ነው የሚያጎርሳት የሚያበላት። ከዛ በኋላ እንዲህ ቲክቶክ ላይ ያወጣናት ገነት ትባላለች። ሲሉ ነው የምትኖረው። እባክሽ ገነት እንደዚህ እንደዚህ ባለ መሰረት እሷም እግዚአብሔር ይስጣት እስካሁን ድረስ አላበራችም፣ እያገዘቻት ነው። ከዛ ማድረግ የነበረብን ቤት ተከራይቶ ከዛ ቦታ ማውጣት ነበር። እሷ ቤት ተከራይተን ወደ ጀሞ አንድ አጫሉ እንዲሳ አደባባይ መውጫ ላይ የሆነ ትልቅ ፎቅ አለ፣ ስሙ ጠፍቶብኛል። እዛ አካባቢ ተከራይተን አስቀመጥናት። ከዛ በኋላ ሕክምናዋን ነበር ቤቱን ካስተካከልን በኋላ የሚያስፈልግ ሰው ነገር ሽንት መቋጠራችን ዳይፐር የሚችል ዳይፐር፣ ምግብ ማምጣት የሚችል ምግብ፣ አንሶላ ምናምን በቃ ሰው የየራሱ እንደዚህ ያወራን ሰው ማንም የጨከረባት የለም። ሰው ይወዳታል፣ እግዚአብሔር ጥሎባት ሰው አስነሳላት። ከዛ ግን አሁን ውዳሴ ወስደን ሁላችንም በቃ በጣም እንደዚህ መከፋት የጀመርነው እስካሁን አቃታችን ነበር። እንደዚህም ተስፋ አልቆረጥንባትም ነበር። ግን ውዳሴ ከወሰድን በኋላ ሁላችንም ተስፋ እንትን እንዴት ልብዬ ልግለጥ፣ ያላችበት ሁኔታ ጥሩ አይደለም። በቃ አሁን ላይ ሽንቷን ቢያንስ ምንም ልትቋጠር አትችልም። በቃ እዛው ነው ሽንቷ የምትለቀው። ቢያንስ ውሃ ምግብ አትበላም፣ ሽንት ይመጣል ብላ ውሃ አትጠጣም፣ ሰገራ ይመጣብኛል ብላ እሱን የሚቀበል ሰው ያስፈልጋታል። ሰራተኛ ቀጥረን ነበር የሆነ ወንድማችን እኔ ከፍላለሁ ሰራተኛ በቃ ምንም ተስፋ። አሁን ግን ሞር ዶክተር ዛሬ 8 ሰዓት ቀጥሮን ነበር ስናናገር ያለው ነገር ምንም ተስፋ ካልታከመች በዚህ 3-4 ቀን ውስጥ ካልታከመች እና ሕክምናውን ካላገኘች እችን ልጅ ተስፋ የላትም። እንደዚህ ለራሷ ማውራት ደውሉ ዶክተሩ የደወለላት ዶክተር ስልኩን ፍቅሩ ላንተ ልትሰጥ ትችላለች። ተስፋ እንደሌለ ነው። በቃ በዚህ ሳምንት ውስጥ ሕክምናውን ካልወሰደች ምክንያቱም ሰውነቷ ውስጧ ላይ የሚቀደው ካልተቀዳ የአጥንት ቲቪ ያለ ደግሞ እንደገና ከማህፀኗ ጋር የተገናኘ ስብራት ስላለ አጥንት ወደ ውስጥ ተጭኖታል። ኢንፌክሽን ፈጥሮ ካንሰር ሊያመጣባት ይችላል። ስለዚህ ያን ነገር ሕክምናውን ካላገኘች ትንሽ አሳሳቢ ነው ያለችበት ሁኔታ ብሎ እንደዛ ነው ያለ ነው። እና እባካችሁ ያለችው ማየት የምትፈልጉ ጀሞ 1 ነው። ጀሞ 1 ብላችሁ ወደ ለቡ ማዞ መድኃኒዓለምን አቋርጠች በመሀል ስትገቡ ፊት ለፊት ነው ያለው ትልቅ ቤት ነው ግቢው። እዛ ውስጥ ነው ያለችው፣ ተከራይተን ያለችው። እና እባካችሁ እርዱ። ዳይፐርም ማገዝ ዳይፐርም ያስፈልጋታል። ምንም የላትም፣ በእርግጥ ማንም ምንም የላትም ከእግዚአብሔር በታች። እና እባካችሁ ይህንን አድርጉላት። እንግዲህ ሁሉንም ነገር እንደሰማችሁት ነው። የሕክምና ባለሙያዎችም እስካሁን ሲደረግላት የነበረውን ነገር ከራሷም የባንክ አካውንቷን ጨምሮ ስልክ ቁጥሯንም ተናግራለች። እናንተ መርዳት በምችሉት ነገር በሙሉ ድጋፍ እንድታደርጉላት ስል እጠይቃለሁኝ። እምነት ሰሚነው አካሉ ነኝ። እንግዲህ እንደዚህ መርዳት ያለባቸውን ሰዎች፣ ደጋፊ አካል የሌላቸውን ሰዎች መደገፍ አስፈላጊ ነው እና እናንተ ሁላችሁም በያላችሁበት ማድረግ የምችሉትን ነገር ለራሷ እየደወላችሁ ማጽናናት ሊሆን ይችላል። በባንክ አካውንቷም ደግሞ ያላችሁን 10 ብርም 50 100 ያላችሁን ነገር በመርዳት ድጋፍ እንድታደርጉላት ስል እጠይቃለሁኝ። እኔ እንደዚህ አይነት ቪዲዮ ሰርቼ አላውቅም። በእርግጥ ግን ስሰማ አሁን እንዳጋጣሚ እሱ ቤተሰቤ ነው ፍቅሩ እንግዲህ ብዙ ስራዎችን ሲሰራ ያለውኝ ሰዎችን ማበረታታት መደገፍ የሚወድ ሰው ነው እና እሱ ጋር ስከታተል ይህንን ነገር ሰማሁኝ። እንዳጋጣሚ ራሷ በአፏ የተናገረችውን ነው። ሁላችሁም ድጋፍ እንድታደርጉላት እጠይቃለሁኝ። እምነት ሰሚነው አካሉ ነኝ። መልካም ጊዜ። ሁላችሁንም ፈጣሪ ባላችሁበት ይጠብቃችሁ። ቻው።